ከእንቅልፍ እንደመንቃት አይነት ስሜት እየተሰማኝ ለመነሳት ስሞክር አንድ ነገር እንደተጫነኝ ተረዳው። አይኔን ገለጥ አድርጌ ለመመልከት በሞክርም በጨለማ በተዋጠው ክፍል ውስጥ ምንም የሚታይ ነገር አልነበረም። እጄን ወጣ አድርጌ የተጫነኝን ነገር ለመዳበስ ሞከርኩኝ። አንድ ትልቅ ድንጋይ ነበር። ወዲያው ከመቅጽበት የደነዘዘው ሰውነቴን ነካነካ አደረግኩት። ጤነኛ መሆኑን ሳረጋግጥም በኋላ ኪሴ ውስጥ ይዣት የነበረችውን አንዲት አነስተኛ የእጅ ባትሪ አወጣሁኝ። ወዲያውኑም በተጋደምኩበት ቦታ ሆኜ ሳበራ ያ ትልቅ የነበረው የምድር ውስጥ ክልል አልነበረም። ፈራርሶ ትልልቅ ቋጥኞች ሞልተውታል። እንደምንም ብዬ የተጫነኝን ድንጋይ ከላይ ላይ በግፊ ካስወገድኩት በኋላ ተነሳሁኝ። ዙሪያዬ በትልልቅ ቋጥኞች በመሞላቱ ግን መሄጃ መንገድ አልነበረም። የምችለውን ያክል ባለሁበት ሆኜ የጩኸት ድምፅ አሰማው። ነገር ግን ማንም ለጩኸቴ መልስ የሚሰጠኝ ጠፋ። በዚህች ቦታ ለፈተ ሕይወቴ እንደተቃረበችም ሆኖ ሲሰማኝ በትዝታዬን የተጓዝኩበትን ረጅም ሕይወት ጎዳና ወደ ኋላ የተመልሼ ቃኘሁት። ከየት ተነስቼ የት እንደደረስኩ በዓይነ ሕሊናዬ ስመለከትም የትዕግስትን ሁኔታም አብሬ አሰላሁኝ። እውነተኛና የልብ ፍቅሯ ተደምሮ ሕይወቴን መላቢስ አድርጎ እስከዛሬ መቆየቱ ቢሰማኝም ለሕይወቴ ድምዳሜ መቃረቤን የተረዳው በመምሰል ባለሁበት ሆኜ በሐዘን ተኮማተርኩኝ። ወዲያው ግን ስሜቴ ከመቅጽበት እንደገና ሲለወጥ በዓይነ ሕሊናዬ ዳግመኛ ትዕግስትንና ልጄን ስቃኝ የመኖር ፍላጎቴ ከፍ ብሎ ከፈራረሰው የምድር ክፍሎች ውስጥ የምወጣበት መንገድ መፈላለግ ጀመርኩኝ። ዳግመኛም እንደኔው በአጋጣሚ በሕይወት የተረፈ እንዳለ ብዬ በጮኸት አካባቢውን አቀለጥኩት። ጮኸቴ ግን አሁንም ጅብ የለሽ የውሻ ጮኸት ሆኖ ቀረም። በአንዱ ትልቅ ቋጥኝ ስር ከነበሩት ድንጋዮች አንዱን ፈንቅዬ እንደምንም በውስጡ በማለፍ ወደሚቀጥለው ክፍል ተዛወርኩኝ። በቋጥኞች በተሞላው በዚሁ ክፍል ውስጥም በቀናነት የሚታይ አንድም የመውጫ መንገድ አልነበረም። ሆኖም ግን በደረቴ እየተሳብኩኝ ቀጭን መተላለፊያ መስሎ በሚታየው መንገድ ላይ ረጅም ርቀትን ተጓዝኩኝ። በመጨረሻም አንድ ሰፋ ያለ ክፍል ሳገኝ በፎይታ ለትንሽ ጊዜ ራሴን አረጋግቼ ባትሪን ወዲያ ወዲህ በማብራት ውስጡን ቃኘሁት። አሁንም የመውጫው መንገድ የሚመስል ምንም ነገር አልነበረም። ተስፋ ሳልቆርጥ ግን ያንዳንዱን አቅጣጫ በባትሪ ቃኘሁት። መተላለፊያ የሚመስል ምንም መንገድ ሳጣም ትልልቅ ድንጋዮችን አንስቼ ሁሉንም አቅጣጫ መታው። ወረወርኳቸው ድንጋዮች የግጭት ድምጽም በአንዱ በኩል ከኋላ ክፍት ክፍል መኖሩን ስረዳ ጠጋ ብዬ መተላለፊያ በር እንዳለ ለማወቅ በባትሪ ግድግዳውን ሁሉ ተመለከትኩት። ነገር ግን ወደሚቀጥለው ክፍል የሚያሳልፍ ምንም መንገድ አሁንም አልነበረም። በዚህ ምርጫዬ አንድ ብቻ ሆነ። የፈጀውን ጊዜ ቢፈጅም ቁፋሮ መጀመር። ጊዜ ሳልፈጅም ሾል ያሉ ድንጋዮች ፈላልጌ ግድግዳውን ቆፈር አደረግኩት። ቀጥሎም ሙሉ ኃይልን በመጠቀም ከሞት ለማምለጥ ቁፋሬን ተያዝኩት። ከጥቂት ጊዜ በኋላም ድካም ሲያሸንፈኝ አቤን እየጠረኩ ቆም በማለት የጀመርኩት ቁፋሮ ባይሳካና መውጫ መንገድ ባጣ የት እንደቀረው እንኳን ሳይታወቅ በረሃብና በጥማት ሞቼ ባለሁበት መቅረቴ የማይቀር ነው አልኩኝ በሆዴ። በየረፍቱ መካከል ቁፋሮዬን አጣጥፌ ብዙ የቆፈርኩ ቢሆንም ወደሚቀጥለው ክፍል ግን እንዲህ በቀላሉ የሚታለፍ ሆኖ አልተገኘም። የረሃብና የውሃ ጥማት ስሜት እያየለ ቢሄድም አማራጭ ስላልነበረኝ የቻለ አድርጌው አሁንም ከትንሽ ረፍት በኋላ በጥድፊያ መቆፈሩን ተያዝኩት። ከብዙ ቁፋሮ በኋላ አንድ ትልቅ ቋጥኝ ድንጋይ ቁፋሬን በጀመርኩበት አቅጣጫ ሲገጥመኝ ድንጋጤ ከፍሎ ሰውነቴ ሁሉ ተንቀጠቀጠ። እንደማልቀስ ሲቃጣኝም ወይኔ አለቀልኝ ብዬም ራሴን ልዩ ፍርሃት ውስጥ ከተትኩት። በእውነትም ያለቀልኝ መስሎ ተሰማኝ። በቁጠባ አጠቀምባት የነበረችዋን ባትሪንም
ያበራው ግራና ቀኙን ደጋግሜ አማተርኩት። የተረበሸው ሰውነቴ እየተንቀጠቀጠ ግድግዳውን ሁሉ በያጣጫው ዳበስኩት። በቆፈርኩበት ቀዳዳ አቅጣጫ እጄን ወደ ውስጥ ሳስገባና መጠነኛ የነፋስ ስሜት መኖሩ ሲሰማኝ በባትሪ ወደ ውስጥ አተኩሬ ተመለከትኩኝ። ከገጠመኝ ትልቅ ቋጥኝ ጎን በእውነትም ነፋስ ከሚቀጥለው ክፍል ወዳለውበት ክፍል ይነፍስ ነበር። ያለ የሌላ ኃይሌን ሁሉ አውጥቼ በእነዚያው በሾሉ ድንጋዮች ነፋስ በሚመጣበት አቅጣጫ ቁፋሮዬን ቀጠልኩኝ። ከትንሽ ጊዜ በኋላ ግድግዳው ተደርምሶ እኔ ያለሁበትና የሚቀጥለው ክፍል ተገናኘ። የሚቀጥለው መንገዴን ባላውቀውም ትንሽ ፍርሃቱ ቀንሶልኝ በቀዳዳው ሾልክ ያለፍኩኝ። ባትሪዬን አብርቼ የገባሁበትን ዋሻ ጣሪያና ግድግዳ ለመመልከት ወደ ሁሉም አቅጣጫ ማተርኩኝ። አንድ በኩል ብቻ ግድግዳ መኖሩን ሳረጋግጥ ጣሪያና ሌሎች ግድግዳዎችን ለማየት ግን የባትሪ የመብራት ኃይል ሳይደርስ ቀረ። በዚህም ጣሪያው ወደ ላይ እጅግ በጣም ሩቅ መሆኑን ገመትኩኝ። ወዲያውኑም በፍጥነት ወደፊቴ መጓዜን ተያዝኩኝ። በዚህም የሁለተኛውን ግድግዳ ርቀት ካወቅኩ በኋላ በሰፊው የመሃል ላይ መንገድ ወደፊት ጉዞዬን ቀጠልኩኝ። እጅግ በጣም አስፈሪ የነበረው ይህን ዋሻ ብቻዬን ተያዝኩት። ለደቂቃዎች ብሎም ለሰዓታት ውስጡን ወጣ ገባውንና አልፎ አልፎ መሃል ላይ የነበሩት ቋጥኞችን እያለፍኩኝ እንዳንዴም በጠባብ መንገዶች መካከል እየተሽለኮልኩ ብዙ ተጓዝኩኝ። ስለ መድረሻዬ የማውቀው ነገር ባይኖርም በተስፋ ብቻ ቶሎ ወደፊት መራመዴን ግን አላቋረጥኩም። በእንደዚህ አይነት ሁኔታም ለረጅም ሰዓታት ስጓዝ የእጅ ባትሪ እየደከመች በመሄዷ ሌላ ፍርሃት በላይ ላይ አደረ። ያለ ብርሃን በዋሻ ውስጥ እንዴት እርምጃ መራመድ እንኳን በጣም አስቸጋሪና እጅግ በጣም አስፈሪም ነበር። እኔም ከባትሪ ብርሃን ጋር በነበረው ሽሚያ ቶሎ ለመሄድ እየሞከርኩና አንዳንዴም አመቺ መንገድ ሲገጥመኝ እንደመሮጥ እየቃጣኝ አሁንም ጉዞዬን ወደፊት ተያይዣለሁ። ነገር ግን መንገዱ ሳያልቅ የባትሪ ብርሃን እየደበዘዘ መጥቶ የማሳየት ኃይሉን እያጣ ሄደ። ትንሽ እንደሄድኩም ሙሉ ጨለማ ዋጠኝ። ትንሽ እንደሄድኩም ሙሉ ጨለማ ዋጠኝ። አማራጭ ባይኖረኝም የሆቴል ለማትረፍ ግን በዳበሳ ወደፊት ጉዞዬን ቀጠልኩኝ። ከትንሽ የዳበሳ ጉዞ በኋላ የውሃ ድምጽ ከፊት ለፊቴ ሲሰማኝ አሁንም በዳበሳ ወደዚያ ዘገምኩኝ። ምንም በማይታይበት በዚሁ ጨለማና እጅግ በጣም አስፈሪ መንገድ ውስጥ ባለሁበት ሁኔታ በቀስታ ወደ ውሃ ውስጥም ገባው። ውሃው የሚሄድበትን አቅጣጫ ይዤም ብቅ ጥልቅ እያልኩና አንዳንዴም እየዋኘሁ ወደፊት ጉዞዬን ቀጠልኩኝ። የውሃውን አቅጣጫ ውስጥ ለውስጥ ይዤ የተጓዝኩበት መንገድ በጣም ረጅም ነበር። ለመኖር ከመፍጨርጨሬ በስተቀር በሕይወት ተርፌ መውጣቴን ግን መጠራጠር ያልቀረም። ይህ የውስጥ ለውስጥ ዋሻ አገር ኢትዮጵያ ካለው የሶፍ ኦመር ዋሻ ጋር በብዙ ነገሮች ሊመሳሰል እንደሚችል ጅምሩ በገምትም የመጨረሻውን ማነጻጸሪያ ለመስጠት ግን መታደል አለመታደልን ለጊዜው ማወቅ ሳልችል ቀረሁኝ። የሶፍ ኦመር ዋሻ 17 ኪሎ ሜትር አካባቢ ርዝመት ወደ ዋሻው የመግቢያ መንገድና የመውጫ መንገድ ያለው ሲሆን ስላለውበት ዋሻ ርዝመት የሚሆን የመውጫ ጉዳይ የማውቀው ነገር አልነበረም። ግን በተስፋ ብቻ ከየድንጋዩ ጋር እየተጋጨሁና ከውሃውም ጋር እየወጣሁ እየወረድኩ የጨለማ ጉዞዬን ተያዝኩት። እጄ ላይ የነበረኝ ሰዓት በናዳው ወቅት አሌናይን ስቼ በወደኩበት ቦታ በመሰበሩ ምን ያክል በመሬት ውስጥ እንደቆየው ባላስታውስም ግምቴ ግን ቆይታዬን ከሁለት ቀናት አላሳነሰውም። በቀንና በሌሊት መካከል ያለው ልዩነትም የሚታወቀው የፀሐይ ብርሃን ባለበት ቦታ ብቻ በመሆኑ ሌሊቱ መቼ እንዳለቀና ቀኑ መቼ እንደተተካ ወይም ቀኑ አልቆ ሌሊቱ መቼ እንደመጣ የማውቀው ጉዳይ አልነበረም።
ግን ሁሉንም ነገር ተቋቁሜ ሕይወቴን ለማትረፍ ራሴን ካወኩበት ጊዜ ጀምሮ ያላደረኩት ጥረት አልነበረም። ድካሙ እየጸናብኝ ሲመጣም የውሃው ግፊት ወደፊት እየወረወረኝ ያጋጨኝና ያንደረደረኝ ውስጥ ለውስጥ ለብዙ ሰዓታት የሕይወት ግቢ ሕይወት ውጪ ጉዞዬን ቀጠልኩኝ። ነገር ግን መንገዱ እንደ ፍላጎቴና እንደ ስሜቴ ቶሎ የሚያልቅ አልሆነም። እኔም ያለኝ አቅም ሁሉ እየተሟጠጠ መጥቶ በውሃው ግፊት ብቻ መሸኘት ጀመርኩኝ። በግፊቱም ወደፊት በመገፈታተርና በመውደቅ ያልተመታ ያልቆሰለና ያልተንገላታ የሰውነት ክፍል አልነበረኝም። በመጨረሻም ድካሙና መገጫጨቱ ሲበዛብኝ ራሴን ስቼ እንደወደቅኩ ቀረሁኝ። በአንድ ጎድጓዳ ቦታ ውስጥ በትልቅ ባህር አጠገብ ከእንቅልፌ የምነቃ እየመሰለኝና የማዞር ስሜትም እየተሰማኝ አካባቢውን ባይኔ ስቃኝ ረጅም ዋሻ ውስጥ የወጣሁ ቢመስለኝም በህልም ውስጥ ያለው እንጂ በእውን የሆነ መስሎ አልተሰማኝም። ግን ሰውነቴን ስዳብስና በረጅም ዋሻ ውስጥ የነበረው ሁኔታ ዳግመኛ ሳስተውል ወደውን ዓለም መምጣቴን በመረዳቴ ስሜቴ ተነቃቃ። ከቦኝ ከነበረው የሞት ጥላ በምን አይነት ሁኔታ እንዳመለጥኩ ሳስተውል ዘገነነኝም። አጋጣሚውን ግን ባድናቆቴ ሳላጤን አላለፍኩም። የተቀጠቀጠና የቆሰለውን ሰውነቴን እየጎተትኩ ከፍተኛ የረሃብና የጥማት ስሜቴን ችዬ ፀሐይ በጣም ከሚያቃጥልበት ከዚያ ረባዳ ባህር ሰፈርም ለማውጣት ወደፊት ጉዞዬን ቀጠልኩኝ። በጉዞዬ ላይ ራሴን መለስ ብዬ ሳስተውልም ልብሴ በየቦታው ተቀዳዷል። የቆሰለው ሰውነቴም በየልብሴ ቀዳዳ ውስጥ ይታያል። አፌም ኩበት መምሰሉ ይሰማኛል። የፊቴን መሞነጫጭርና መጠቋቆር በዓይነ ሕሊናዬም ስገምት ደግሞ አሳሪ ዘመድ ያጣ ጀማሪ እብድ ለመምሰሌ የተጠራጠርኩት ነገር አልነበረም። ሕይወቴን ለማትረፍም ወደፊት በመንገዳገድ መጓዜን ሳላቋርጥ በደመ ነፍስ የሆነውን ሁሉ መለስ ብዬ ዳግመኛ አስተዋልኩኝ። በዚያ ሁሉ መሃል አልፌ ጣረሞት መምሰሌ ሲሰማኝም የክስተቱን ታምረኛነት በማጤን ያልሞተው መንፈሴ ሁኔታውን አደነቀም። ወዲያውኑም የትዕግስትን ሁኔታ ለማስታወስ ስሞክር ሁሉም ነገር መልኩን ቀይሮ የሐዘን ስሜት ከመቅጽበት በላይ ላይ አንዣበበ። ምሽት እየተቃረበ መምጣቱን ብረዳም ብዙ መንገድ ለመጓዝ ግን አቅም አልነበረኝም። በቅርብ አካባቢን ከተማ የሚመስል ነገር ብመለከትም ለመድረስ ግን ችሎታውን ማግኘት ተሳነኝ። ሆኖም ግን ለጥቂት ጊዜያት እንደሰከረ ሰው ወዲያ ወዲህ በመንገዳገድ ወደፊት ማዝገሜን ቀጠልኩኝ። መንገዱን ሳልጨርስ ግን በሜዳው ላይ ተደፋው። ለመነሳትም አንዴ ቃጣውት ሙከራ ሳይሳካ ቀረ። ወደኩበት እንቅልፍ ይሁን ሌላ ሳላውቀው እንደ ቅዠት ባለ ሰመመን ውስጥ ጭልጥ አልኩኝ። በነበርኩበት አልጋ ላይ ሆኜ ዓይኔን ገለጥ ሳደርግ የግሉኮስ መያዣ ላስቲክ ከአልጋዬ ጎን ተንጠልጥሏል። ነጭ ካፖርት ደርባና ከመስኮት ጥግ ቁጭ ብላ በመስኮት ወደ ውጭ ተመለከተ የነበረችዋን ሴት ሳይ ግን ያለሁበት ቦታ ሆስፒታል መሆኑን ለማወቅ ጊዜ አልፈጀብኝም። ማን እንዳመጣኝ ባላውቅም የተኛሁት ሆስፒታል ውስጥ ነበር። ለመነቃነቅ ስሞክር ነርሷ ወደኔ ተጠግታ አይዞት ምን ሆኖ ነበር ብላ ጠየቀችኝ። ምንም ሳልናገር በዝምታ ተመለከትኳት። ግንባሬን በእጇ ጫና አድርጋ ከያዘች በኋላ ከብብቴ ስር አስቀምጦ የነበረውን የሙቀት መለኪያ ቴርሞሜትር አውጥታ ተመለከተችው። የመሻል ምልክት ማሳየቴን ስትረዳ ይመስለኛል ራሷን በአዎንታ ወዛወዘች። ያለንበት ከተማ ከፊሲያ ስንት ኪሎ ሜትር ይርቃል ብዬ ስጠይቃት በነገሩ በመገረም አይነት ሁኔታ እየተመለከተችኝ 396 ብላ መለሰችልኝ። ለጊዜው ሌላ ጥያቄ ስላልነበረኝ ዝምታዬን መርጬ ዝም አልኩኝ። ነርሷን ባንክሮ ስትመለከተኝ ሌላ ጥያቄ ልጠይቀኝ መፈለጓን በመረዳቴ ጥያቄው በፊት ፊቴን አዙሬ ራሴን በእጆቼ በማመቻቸት በደረቴ ተደፋሁባት። እሷም እኔም ለጊዜው ዝም ስንልም ክፍሉ በጸጥታ ተውጦ ትንሽ ቆየም። ባይመሮዬ የትዕግስትና የካርሉቺን የዶክተር ፍራንክሊንና የራሴን እላፊ የሕይወት ገጽታ አዘኔታና ባድናቆት እያሰላሁ ጥቂት ቆየሁኝ። ከሐሳቤ መለስ ስልም
ሲስተር እባክሽ አንድ ነገር ልትረጂኝ ትችያለሽ ብዬ ጠየቅኳት። ምን ፈለጉ ብላ ጥያቄን ከመቅጽበት በጥያቄ መለሰችው። ፊሲያ ለመድረስ ለመፈልግ የመሳፈሪያ ገንዘብ አልኳት። እኔ ባለ ብዙ ሚሊዮን ብር ጌታ ብሆንም ለጊዜው ግን ዋጋ የሚያወጣ ምንም አይነት የሚሸጥ ነገር እንኳን አልነበረኝም። በሁኔታዬ በጣም የተገረመችው ነርስ ስለገጠመኝ ነገር ለማወቅ ጥያቄዎችን ደርድራልኝ ትክክለኛው ለመስጠት ባለመፈለጌ ግን እንደምንም የሆነ ያልሆነውን እየዘላበድኩ ለጠየቀችኝ ሁሉ መልስ ሰጣት። እሷም ብሩን እንደምትሰጠኝ ተስፋ ሰጠችኝ። በአውቶቡስ ውስጥ ሆኜ ወደ ፊሲያ ሳመራ ብዙ ነገሮችን እያሰላሰልኩ ነበር። ትዕግስትን ለማግኘት ያደረኩት ሙከራ ሁሉ ሊሳካ ባለመቻሉ ባዝንም ድጋሚ አይኗን የማይበት ቀን ግን በናፍቆት እንደምጠባበቅ ከስሜቴ ለመረዳት ቻልኩኝ። በውሸት ስሜቴን አነሳስቶት የነበረው የዶክተር ፍራንክሊን ወሬም ራሱ ጋር እንዳከተመ በማመን በዚያች ምድር ቀውጢ በነበረችበት የጦርነት ወቅት ዶክተር ፍራንክሊንም በምሽግ ውስጥ ተደርምሷል የሚለው ግምቴ ከፍ አለ። በኋላም ይህንኑ ግምቴን በብዙ አቅጣጫዎች ስመለከተው እውነተኛነቱን አላጠራጠረኝም። በዚያ ከባድ ፍንዳታ የምድር ውስጥ የላብራቶሪና ሌሎች ክፍሎችም ሲደመሰሱ ከኔ በስተቀር በአየር እጦትና በቋጥኞች መጨፍለቅ ሁሉም ሰው አልቋል የሚለው ግምቴ በጣም ከፍተኛ ሆነ። በልቤ መካጋጣሚ በሕይወት የሚተርፍ ቢገኝ እንኳን ወጫ ማግኘት ስለማይችል እዚያው ለጥቂት ቀናት ቆይቶ በረሃብና በጥማት መሞቱ እንደማይቀርም በሰፊው ገመትኩኝ። ከዶክተር ፍራንክሊን ሌላ በዚያች ቀውጢ ወቅት የብዙ ሰው ሕይወት መርገፍ ቢያሳዝነኝም ያለ መስዋዕትነት ድል እንደሌለ በልቤ ሳጤን ግን ዘኪለርስ አባሎችና ከፍተኛ የወንጀል መፈጸሚያ ምሽጋቸው መደምሰሱ ትክክለኛ ድርጊት መሆኑን አመንኩኝ። ይህ ባይሆን ኖሮ አልኩኝ በስሜቴ፣ ይህ ባይሆን ኖሮ በየዓመቱ በዚያች ቀውጢ ወቅት ከሞቱት ቁጥር በጣም የሚበልጥ የሰው ቁጥር በእነዚሁ ለሰብአዊነት ደንታ በሌላቸው ወሮበሎች ማለቆ የማይቀር እንደሆነ ይቆይ ነበር ብዬ የእምነቴን ትክክለኛነት ዳግመኛ ጸናው። ሀብዬ የዘኪለርስ አባል ከሆንኩበት ጊዜ ጀምሮ ሳጣራ የቆየኋቸውን ሁኔታዎችና በመጨረሻም የተገኘውን ድል ሳመዛዝንም የተማርኩትን ትምህርት በተግባር መተርጎሜንና የሚጠበቅብኝን ኃላፊነት መወጣቴን በልቦናዬ በማጤኔ የመንፈስ እርካታ ሳይሰማኝ አላለፈም። የቀሪዋን ሕይወቴን ጊዜ ካለፈው ጋር እያነጻጸርኩም አዲስ መንገድ ለመቀየስ በሐሳቤ እያወረድኩኝ በአውቶቡሱ ፊሲያ ስደርስ ጊዜው ጨለምለም ብሎ ነበር። በአውቶቡሱ ወርጄ ወደ ፊሲያ ቤቴ ሳመራም ማንም የሚያውቀኝ ሰው እንዲያየኝ ፍላጎት አልነበረም። በዚህች ወቅት የትዕግስት ሁኔታ በልቤ ያልጠፋ እሳት መሆኑን ብረዳም ወደ ሀገሬ ለመመለስ ስሜቴ ተነሳስቶ ነበር። ከአሁን በኋላ ትዕግስትን ለመፈለግ ማድረግ የሚችለው ነገር ሁሉ የምፈጽመው አዲስ አበባ ሆኜ ነው ብዬም በልቤ ወሰንኩኝ። ስለ ሀብቴ ሳስብም በአብዛኛው በስሜ የነበረው ንብረቴ ቀደም ብዬ ወደ ሀገሬ ባንኮች እንዲገባ አድርጌ ስለነበር በሱ በኩል ያለው ችግር በአብዛኛው እንዳቀለልኩ ተሰማኝ። እዚህም ማንም ሳያውቀኝና ሞቷል ተብዬ እንደተረሳው ወደ ሀገሬ ተጉዤ አዲስ ሕይወት ለመጀመር ጊዜው አሁን መሆኑን አሰላው። በጥድፊያም ወደ ቤቴ ሄጄ አንዳንድ አስፈላጊ ነገሮችን ለማውጣት ተዘጋጀው። በምሽቱ የፊሲያ አየር በእግሬ ወደ ቤቴ የሚያስኬደው መንገድ ይዤ ስጓዝ ሁሉም በየፈርጁ ወዲያ ወዲህ ከማለት በስተቀር እንደ ፍርሃቴ በእኔ ላይ የሚያተኩር ማንም አልነበረም። እግረ መንገዴን ከጋዜጦች መሸጫ ኪዮስክ ገብቼና የፖሊስ ክፍሉን ጋዜጣ ገዛዝቼ በመጣሁበት በቀጥታ ወደ ቤቴ ማመራቴን ተያዝኩት። ሰው በማያየኝ ሁኔታም በልዩ ጥንቃቄ ቤቴን በራፍ ከከፈትኩ በኋላ ወደ ውስጥ ገብቼ በሮቹና መስኮቶችን ዘጋው። ምንም የብርሃን ጭላንጭል ወደ ውስጥ መውጣት አለመቻሉን ሳረጋግጥም የቤቴን መብራት አበራው። የሚያስፈልጉኝን ዕቃዎች ሁሉ አዘጋጅቼ ለመውጣት ስዘጋጅ ለምናልባቱ ብዬ በራፌ ላይ ያለውን የፖስታ መቀበያ ሳጥኔን ከፈትኩት።
በዛያሉ ፖስታዎች ውስጡ ስለነበሩ ሁሉንም ወስጄ ወደ ውስጥ በመመለስ ከየት እንደመጡ አድራሻቸውን ተመለከትኩኝ። አብዛኛዎቹ ከንግድ ድርጅት የተጻፉልኝ ሲሆን አንድ ተለቅ ያለ ፖስታ ግን በላዩ ላይ አድራሻ አልነበረውም። ትልቁን ኢንቨሎፕም ከፍቼ ከማየቴ በፊት አይኔን አጠገቤ ከነበሩት ከገዛቸው ጋዜጦች ላይ ወርወር ሳደርግ ፎቶግራፊ በትልቁም በአንድ ጋዜጣ አንደኛው ገጽ ላይ ወጥቷል። ከፖስታው ይልቅ የፎቶግራፊ ሁኔታ በጣም ስላሳሰበኝ ፖስታውን አስቀምጬ ጋዜጣውን በማንሳት ከፎቶግራፊ በላይ በርዕስነት የተጻፈውን ጽሑፍ አነበብኩት። ዘኪለርስ እያለ ራሱን የሚጠራው አደገኛ የወረበሎች ቡድን ከነምሽጉ ተደምስሷል ይላል። በርዕሱ ጽሑፍ ብቻ ሳልቆም በዝግታ ሁሉን ጽሑፍ ማንበቤን ተያዝኩት። በሰይድ ዑመርነት ስም በፊሲያ ለብዙ ዓመታት ሲኖር የነበረውና በኋላም እንደተረጋገጠው እውነተኛ ስሙ መስፍን አወቀ የተባለው የቀድሞ የኢንተርፖል አባል በራሱ አነሳሽነት የዘኪለርስ ቡድን አባል መስሎ በመግባት ለብዙ ዓመታት ባካሄደው ከፍተኛ ስለላ የቡድኑን ከፍተኛ ምሽግና ሚስጥር ይፋ በማውጣቱ ለብዙ ዓመታት በሰላማዊ ህብረተሰብ ላይ ከፍተኛ ጉዳት ሲያደርስ የኖረው የወረበሎች ቡድን ተደምስሷል። በዚህ ወቅት በተደረገው ከባድ ፍልሚያም በብዙ መቶ የሚቆጠሩ የፖሊስ አባላትና ራሱ መስፍን አወቀም እንደሞተ ሲገመት አቶ መስፍን አወቀ ላበረከተው ከፍተኛ ሰብአዊ አስተዋጽኦ ከኢንተርፖል ድርጅት ከዜነን ከሲቨንና ከሌቲ መንግስታት በስሙ በተፈጸመው የቀብር ስነ ስርዓት ላይ ከፍተኛ የሜዳሊያ ሽልማቶች ተሰጥተውታል። ሜዳሊያዎቹም ወደ ትውልድ አገሩ ኢትዮጵያ እንዲላኩለት ተደርጓል ይላል ጽሑፉ። በጋዜጣው ላይ አምዱ ላይም ስለ ህይወት ታሪኬና ስለአብዛኛው ድርጊቴ በሰፊ የታተተ ሲሆን ጽሑፉ በአብዛኛው እኔን በማወደስ ይወጣ ነበር። በዚህ ይታይም በሥራ ሂደት የሚፈለገውን ግብ ለመምታት የቻልኩ መሆኔን ዳግመኛ ባረጋግጥም በግል ህይወቴ ውስጥ በትዕግስት ሁኔታ የተነሳው ስለተፈጠረውና ወደፊትም በዚህ ሳቢያ የህይወቴን አለመረጋጋት ሳስብ በሐዘኔታ ራሴን ለጥቂት ጊዜያት ተመለከትኩኝ። በመጨረሻም ባለሁበት ሁኔታ ውስጥ ሆኜ ወደ አገሬ የመመለሱን ውሳኔን ዳግመኛ በማጽናት ዝግጅቴን እንደቀጠልኩ አድራሻ አልባው ፖስታ ጉዳይ ሲከለክለኝ ከፍቼው በሶፋ ላይ ደገፍ እንዳልኩ በውስጥ የነበሩትን ወረቀቶች ገለጥለጥ አድርጌ የመጨረሻ ገጻቸውን ተመለከትኩኝ። ወዲያውኑ የድንጋጤም ይሁን የደስታ በውል ያልገባኝ አንድ ስሜት ሲተናነቀኝ ማንበቤን ከመቅጽበት ተያዝኩኝ። ውድ መስፍን፣ ከሁሉ አስቀድሜ ከህይወቴ ጋር በተያዘ አስቸጋሪ ሁኔታ ቃል እንደገባውልህ ቶሎ ልጽፍልህ ባለመቻሌ ይቅርታ እንድታደርግልኝ እጠይቃለሁ ይላል። እኔ ወደ ዘኪለርስ ምሽግ ከመሄዴ በፊት በእኔ አድራሻ የተጻፈልኝ ደብዳቤም ወደ ዘኪለርስ ቡድን ምሽግ ሄድኩኝ 12 ቀን ይሆነኝ ሲሆን በዚህ ጊዜ መካከል የተጻፈልኝን ይህንኑ ደብዳቤ እጅግ በጣም የጓጓሁለት በመሆኑ ያንዳንዷን ቃል ባንኩሮ እየተመለከትኩ ማንበቤን ቀጠልኩኝ። ውድ መስፍን፣ ለአንተ ለመግለጽ የፈለኩትን ነገር ከመግለጼ በፊት የራሴን የህይወት ታሪክ በሰፊው ላትተልህ እወዳለሁ። ይህም የሆነበት ምክንያት አለው። አሁን እስካለሁበት ጊዜ ድረስ የሰራኋቸው ብዙ ነገሮች አሉ። በራሴ ህሊና የራሴን የህይወት ገጽታ ለመገምገምና ስራዎቼን ለመግለጽ ያልቻልኩ ሰው በመሆኔ እያንዳንዱ ድርጊቴን ስገልጽልህና ያሳለፍኩትን የህይወት ጎዳና ሳስረዳ አሁን ካለኝ የህይወት አመለካከት ጋር አገናዝበህ ምን አይነት ሰው እንደነበርኩና ካሁን በኋላ ምን አይነት ሰው መሆን እንደምፈልግ እንድትረዳና የራስህን አመለካከትን በኔ ላይ እንድትፈጥር ፈልጌያለሁ። ይህም አንተ በማታውቀው መንገድ በህይወት ውስጥ ገብቼ ላደረስኩብህ ከባድ ህይወት ፈተና መንስኤ ስር መሰረቱ እንድታውቅ ይረዳሃል የሚል ግምት አለኝ። የተወለድኩትና ያደግኩት በዜነን ሲሆን
አባትና እናቴ የነበራቸው የገቢ ምንጭ እጅግ በጣም አነስተኛ በመሆኑ አብዬ ትምህርት ቤት ከገባሁበት ጊዜ ጀምሮ ችግር ሳይለየኝ እንደምንም የሁለተኛ ደረጃ ትምህርቴን ጨረስኩ። በነበርኩባት የዚህንን ሀገር የሁለተኛ ደረጃ ትምህርቴን መጨረስ ብቻ ለሥራ ዕድል ሊከፍት የማይችል በመሆኑ አሁንም በችግሩ ዓለም ውስጥ እንዳለሁ የሚገጥመኝን ፈተና ሁሉ ተቋቁሜ ቤተሰቦቼ በሚሰጡኝ አነስተኛ የገንዘብ ድጎማ ከፍተኛ ትምህርት ለመቀጠል በመወሰን ዜናን ከተማ በሚገኘው የሕክምና ኮሌጅ ገባሁ። በጊዜው ለትምህርቱ የነበረኝ ፍላጎት የጋለ ቢሆንም ለመማር የነበረኝ ዕድል ግን የሰመረ አልነበረም። በከተማ ውስጥ የተነሳው አስከፊ ተላላፊ በሽታ እናትና አባቴ እንዳጣ ስላደረገኝ ሐዘኔ እጅግ በጣም የጎላ ሆነ። የእናትና የአባቴን አሟሟት ሳስታውስም ላለሁበት ሀገር ያለኝ አመለካከት እጅግ በጣም የተበላሸም ሆነ። ወቅቱ ሞትም ደሃና ሀብታምን በኩል ዓይን ያላየበት ጊዜ ነበር ብል የተሳሳትኩ አይመስለኝም። በቂ ሕክምና እርዳታ አግኝተው ከሞት ሊተርፉ የቻሉት እንደኔ እድለኛ ከሆኑት በስተቀር በሀብታቸው ብዛት ከከተማው ሕዝብ ላቅ ያሉ ብቻ ነበሩ ማለት ይቻላል። ይህም የሆነበት ምክንያት ነበረው በከተማዋ በነበሩት አነስተኛ ሆስፒታሎች ገብቶ ለመታከም የነበረው የሕይወት አትርፍ ሽኩቻ ከፍተኛ የገንዘብ ክምችት በመጠየቁ ነበር። በዚያች አሰቃቂ ጊዜ እንደነገርኩ እንደኔ እድለኛ ከሆኑት በስተቀር ድሆች በአብዛኛው ሲያልቁ፣ ሀብታሞች ግን በአብዛኛው ተርፈዋል ማለት ይቻላል። በዚህም አገሪቱ ዜጎቿን በኩል ዓይኖች የማትመለከት የጥቂቶች ብቻ መጠቀሚያ መሆኗን ሳሰላ ሐዘኔ ባሰውኑ ጥፍ ድርብ ሆነ። አባትና እናቴም በዚያ አስከፊ በሽታ በመሞታቸው ትምህርቴን ለመጨረስ የሚረዳኝ ሰው ለማግኘት ባለመቻሌ ከትምህርት ቤት ወጥቼ ለሁለት ተከታታይ ዓመታት ከባድ የጉልበት ሥራ ለግለሰብ ተቀጥሬ በመስራት ባጠራቀምኳት አነስተኛ ገንዘብ ድጋሜ ወደ ኮሌጅ ተመልሼ ትምህርቴን መከታተል ጀመርኩ። በጊዜው የነበርኩበት ዕድሜ አነስተኛ ቢሆንም ባሳለፍኳቸው ከባድ የሕይወት ፈተናዎች እዚያት ባገኘሁት ትምህርት አስተሳሰቤ በመብሰሉ ለትምህርቴ ከፍተኛ ትኩረት በመስጠት ባሳየሁት ጥረት ከዩኒቨርሲቲው የሕክምና ኮሌጅ የመጀመሪያ ዓመት ተማሪዎች አንደኛ በመውጣቴ ከሌቲ ለዜናን የተሰጠው የነጻ ትምህርት ዕድል ለማሸነፍ በቃው። በዚህም ወደ ሌቲ መጥቼ ለ10 ዓመታት የአእምሮ ሕክምና ወይም ሳይካትሪ ትምህርት ለመከታተል ቻልኩኝ። ትምህርቴን እንደጨረስኩም ወደ ዜናን ተመልሼ በአንድ ትልቅ ሆስፒታል ውስጥ የአእምሮ ሕክምና ክፍል አባል በመሆን ለ3 ዓመታት በትዕግስት አገልግሎት አበረከትኩኝ። እነዚህ 3 ዓመታት ጊዜያት ውስጥም የሚፈለግብኝን ግልጋሎት በከፍተኛ ትጋት አበርክቻለሁ ለማለት እደፍራለሁ። ለሥራ የነበረኝ ፍላጎት እጅግ በጣም ከፍተኛ በመሆኑ በሚቻለኝ መጠን ሁሉ በሽተኞችን ለመርዳት በአቅሜ ያላደረኩት ሙከራ በወቅቱ አልነበረም። ሆኖም ግን በአንጻሩ ይከፈለኝ የነበረው ገንዘብ በጣም አነስተኛ በመሆኑና ከግልጋሎቴም ጋር የማይመጣጠን በመሆኑ በሥራ ለመጠበቅ የነበረውን የኑሮ ሁኔታና ተስፋ ሊያሟላልኝ አልቻለም። ከዕለት ወደ ዕለትም የኑሮ ውድነቱ እያደገ በመሄዱና እኔ የሚከፈለኝ የነበረው ገንዘብ ባለበት በመቆሙ ከኑሮ ጋር ዘወትር እየተለያየን መምጣታችን ሲሰማኝ የባሰውኑ መበሳጨትም ጀመርኩ። ሥራዬንም አካባቢውንም በዚህ ምክንያት እየጠላው መጣሁ። በዚህች ያልተስተካከለች የኑሮ ሁኔታ ባለባት ሀገሬም ጥቂቶች ዘርፈው የሆኑ ወይም ወርሰው በሚያገኙት ሀብት የተንደላቀቀ ኑሮ ሲኖሩ፣ አብዛኛው ሕዝብ ግን በድህነት ውስጥ ይማቀቅ ነበር። ያንዳንዱ ሰው እንደ ሥራው ስለማይከፈለውም የሁሉም ሰው የሥራ ሞራሉ ተነክቶ አምራችነት በጣም እየተዳከመ በመምጣቱ ኑሮው ከዕለት ወደ ዕለት ማሻቀቡ ቀጠለ። በጊዜው የኔ የገንዘብ ፍላጎት እጅግ በጣም በመጨመሩ ይህን ሥራዬን ትቼ መኖር የምችልበት መንገድ ማሰላሰል ጀመርኩ። እናትና አባቴ በድህነት ምክንያት መሞትም ሲታወሰኝ ያለሁበትን የድህነት የሰራተኝነት ኑሮ እጅግ በጣም እየጠላሁ ሄድኩኝ። በዚህ ስደትን በመምረጥ ከዜናን ወጥቼ በቀጥታ ወደዚች ወደ ተማርኩባት ፊሲያ ከተማ መጣሁ። ምንም ረዳት በሌለኝ በዚች ፊሲያ ከተማ ውስጥም እንደ ሐሳቤ ቶሎ ሥራ የማግኘቱ ጉዳይ ቀላል አልነበረም። ከብዙ ድካምና ልፋት በኋላ ግን
የሰለጠንኩበትን ሙያ ትቼ ፊሲያ በሚገኘው የባየር ካምፓኒ ውስጥ የቅጥር ክፍል ኃላፊ በመሆን ተቀጠርኩ። በጊዜው አማራጭ ስላልነበረኝና ከሁለት ዓመታት ላላነሱ ጊዜያት በሥራ ጦት በመንከራተቴ የሰለጠንኩበትን ሙያ የመተው ፍላጎት አልነበረኝም። ቀስ በቀስም ሥራዬንና ሁኔታዎችን ሁሉ እየተላመድኩ በመጣም በዚሁ በሌት ያገር በሁለተኛ ዜጋነት ሥራ ለማግኘት የተንከራተትኩበት ሁኔታ ሳስታውስ ዛሬም የሚሰማኝ ሐዘን ነው። ወጣም ወረደም ግን ከፍላጎቴ ውጭ አዲሱን ሥራዬን መስራት እንደተያዝኩኝ በሰለጠንኩበት ሙያ የምሰራበት ሁኔታ ማመቻቸቴን ግን ቀጠልኩ። በዚህም በትርፍ ጊዜ በሙያ የምሰራበት መንገድ ማፈላለግ ሲጀምር በዓላማዬ መሰረት አንድ የሕክምና ምርምር ማዕከል ውስጥ በጊዜያዊነት ለመቀጠር ማመልከቻዬን ይዤ ስቀርብ ለቅጥሬ ትልቅ አስተዋጽኦ ያደረገልኝ በትምህርት ቤት በነበርኩበት ጊዜ የነበረኝ ከፍተኛ የትምህርት ውጤት ነበር። በዚህም ለመጀመሪያ ጊዜ በሙያዬ በትርፍ ሰዓት የምሰራበት መንገድ ማመቻቸት ቻልኩኝ። በአዲስ የትርፍ ሰዓት ሥራዬ ላይ ከዕለት ወደ ዕለት የማሳየው ትጋት በመጨመሩና አንዳንድ ግኝቶችን በመንጸባረቃቸው ከትርፍ ጊዜ ሰራተኝነት ወደ ሙሉ ቀን ሰራተኝነትም ለመቀየር በቃው። ቀስ በቀስም ሥራዬ ታዋቂነትን እያተረፈልኝ ሲሄድ እንደ አዲስ ሌላ የሕክምና የምርምር ማዕከል በወር ብዙ ሺህ ብር እንደሚከፍለኝ በማሳወቅ እኔን ለመቅጠር መፈለጉ ሲገልጽልኝ ሳላመነታ ጥያቄውን በሽታ ተቀበልኩ። በጊዜው ስለ አዲሱ የምርምር ድርጅት የማውቀው ምንም ነገር አልነበረም። በነበረኝ የገንዘብ ፍላጎት ብቻ ወደ አዲሱ ድርጅት ተዛውሬ መስራት ስጀምር ግን አንድ ትልቅ ስህተት መፈጸሜን ተረዳው። ወዲያው በገንዘብ ፍላጎት መኖር ብቻ እዚህ ድርጅት ውስጥ መቀጠሬ አደገኛ መሆኑን ተገነዘብኩኝ። በእርግጥም ያሳለፍኩትን የኑሮ ውጣ ውረድ ፈተና ከባድነት ባልክደውም ብዙ ገንዘብ የሚያስገኘው አዲሱ ሥራዬን ግን ሕሊናዬ ሊፈቅደው አልቻለም። ወጣም ወረደም ግን ከገባሁበት ድርጅት መውጣቱ ለሕይወቴ አደገኛ መሆኑን በማስጠንቀቂያ ስለተነገረኝና በእውነትም አደገኛነቱ የጎላ ስለነበር ምንም አማራጭ ሳይኖረኝ በግዳጅ አዲሱ ሥራዬን መስራቱን ተያዝኩት። በኋላም ድርጅቱን ለቅቄ መሄድ የማልችል መሆኔን ሙሉ ለሙሉ ስገነዘብ ሥራዬን ጠንከራ አድርጌ መያዙን መረጥኩ። ስለዚህም እንደምንም ራሴን አረጋግጬ ባለሁበት የሕክምና ክፍል ብዙ ምርምሮችን አካሄድኩኝ። ተሳክቶልኝም ብዙ ውጤቶች ተገኙ። በጊዜው በምርምሮቼ ውጤት መርካቴ ባይቀርም ቀስ በቀስ ግን እያሳዘነኝና የመንፈስ ረፍት እየነሳኝ ሄደው የምርምሮቼ ውጤት ለሰው ልጆች ደህንነት ከመዋል ፈንታ ለሰው ልጅ እልቂት መዋል ሆነ። በዚህ ሳቢያም ሥራዬን ዘወትር ባወግዘውም ለመኖር ስር ግን መስራቴን ማቋረጥ ሳልችል ቀረሁ። ባላሰብኩት አይነት መንገድ ዘኪለርስ እየተባለ በሚጠራው ቡድን ውስጥ በመግባቴ ከማጡ መውጣት የማይቻል ጉዳይ እንደሆነብኝ ብዙ ዓመታት ተቆጠሩ። መስፍን፣ አንተ ራስህ እንደምታውቀው በአብዛኛው የአካባቢውን ሀገሮች ባለስልጣናት በጥቅም በመያዝ እንደፈለገ የሚንቀሳቀስ የቡድን የፈለገውን ሰው የመግደልና የማሰቃየት ችሎታ ስለነበረው በጊዜው ከቡድኑ በወጣ ኖሮ መሞቴ የማይቀር እንደነበር ሳትገነዘብ የምትቀር አይመስለኝም። በተለይ የቡድኑ አንዳንድ ምስጢሮች ካወቁ በኋላ ለመውጣት መከጀሉ በራስ ሕይወት ላይ እንደመፍረድ የሚቆጠር መሆኑን ሳታጤነው የሚቀር አይመስለኝም። በዚህ ሳቢያ ሕይወቴን ለማቆየት ስል በማላምንበት ሁኔታ ብዙ ዓመታትን አሳልፌያለሁ። እኔ ብቻም ሳልሆን ሌሎችም በዚህ አይነት የተሰባሰቡ ምሁራን በቡድኑ ውስጥ እንዲያገለግሉ በመደረጋቸው ባየው የምድር ውስጥ የምርምር ማዕከል ከፍተኛ የሳይንስ እድገት ታይቷል ማለት ይቻላል። የሚያሳዝነው ግን ሳይንስ በእነዚህ ወሮበሎች እጅ በመግባቱ ለሰው ልጅ ጠቀሜታ ከማድረግ ይልቅ ለሰው ልጅ እልቂት እንዲያደርግ መደረጉ ነው። አንተም እንዳየኸው ትልቁ የወሮበሎች የምርምር ማዕከል በሚፈጽሟቸው ድርጊቶች ልብህ ሳያዝን የሚቀር አይመስለኝም። ይህ ከሆነ ደግሞ መደረግ ያለበት ነገር በልቦና ሳታጤነው እንደማትቀር አምናለሁ። መስፍን፣ ለነገሩ እኔ ራሴ ከፍተኛ የምስጢር የሥራ ተዋረድ በሚካሄድበት ቡድን
የምርምር ማዕከል ውስጥ ባገለግልም ማዕከሉ ያለበትን ትክክለኛ ቦታ እንኳን አላውቀውም። አባባሌ ሊገርምህ ይችላል። ሲታሰብ ደግሞ በእውነትም የሚያስገርም ነው። የዘኪለርስ ቡድን የቦታውን ምስጢራዊነት ለመጠበቅ ያንዳንዳችን በዚያ እየኖርን እንድናገለግል ከማድረጉ በላይ በዓመት ረፍትና በሌሎች ምክንያት ማዕከሉን ለቀን ስንሄድና ስንመለስ አይናችን በጨርቅ ተሸፍኖ በመኪና እንድንወሰድ ይደረጋል። በዚህ ሳቢያም ስለ ምሽጉ አቅጣጫ የምናውቀው ምንም ነገር መኖር ሳይችል ብዙ ዓመታት ተቆጥረዋል። በሌላ በኩል ደግሞ ለፖሊስ ክፍል ስለ ሁኔታው ለማሳወቅ ልቤ ቢከጅልም አብዛኛው የዘኪለርስ ቡድን አባላት በመሆናቸው ፍራቻ ይዞኝ ለማንም ምንም ሳልናገር በስራዬ እንዳዘንኩ ብዙ ዓመታትን አሳልፌያለሁ። መስፍን፣ በአንድ አጋጣሚ ግን አንተን ላውቅ የቻልኩበትን ሁኔታ ላስረዳ። ጊዜው ምሽት ነበር። በምሰራበት የምርምር ማዕከል ውስጥ እንዳለው አንድ ሰው በቃሬዛ ተይዞ በማዕከሉ የእርዳታ ሕክምና ለማግኘት ይመጣል። በኋላ እንደታወቀው ይህ ሰው በዘኪለርስ ቡድን ውስጥ ከፍተኛ ስልጣን የነበረው ፍራንኮ አውግስቲን ሆኖ ይገኛል። የምርምር ማዕከሉ ይህን በጥይት የተመታውን ከፍተኛ ባለስልጣን የሚችለው ሁሉ እንዲረዳው ትዕዛዝ ይሰጠውና ሁሉም የሕክምና ተመራማሪዎች እንዲያዩት ይደረጋል። ከይታ በኋላም ሁሉም ሐኪሞች በአንድ ነጥብ ላይ ለመስማማት ይገደዳሉ። አውግስቲንን የመቱት ጥይቶች ብዙ የአካል ክፍሎቹን ያበላሹ በመሆናቸው ሕይወቱን ማትረፍ የማይቻል መሆኑን ያሰምሩበታል። በዚህም ተመቺው መሞቱ የማይቀር መሆኑን የበላይ አለቆች እንዲያውቁት አድርገው እስከሚሞት ድረስ ግን በኮማ ውስጥ እንዲቆይ ያደርጋሉ። የተፈጠረው ሁኔታም በቡድኑ ውስጥ ከፍተኛ ድንጋጤ በማስከተሉ አውግስቲን የተመታበት ሁኔታም ይፋ ይወጣል። በዚህም ያንተ የመቹ ስም አብሮ በግልጽ እንዲወጣ ይደረጋል። በኋላ እንደሰማሁትም ቀደም ባለው ጊዜ ቡድኑን በአንዳንድ የሕገወጥ ንግዶች ዝውውር ወቅት መሰናክል እየፈጠርክ በማስቸገር አንተ የምትገደልበት ወይም በሌላ አይነት ሁኔታ እንድትሰቃይ የሚደረግበት መንገድ ሲፈለግ ይቆያል። ከዚህ ጋር በተያያዘ ሁኔታም በሌቴ የነበረችው ትዕግስት ፈረደ ያንተ ጮኛ መሆኗ ሲረጋገጥ በፊሲያ ተማሪ በነበረችበት ወቅት ታፍና ወደ ምድር ውስጥ የምርምር ማዕከል እንድትወሰድ ተደረገ። በመጀመሪያም ለትዕግስት አፈና ምክንያት የነበረው አንተ የቡድኑን ክትትል ካላቆምክ ትዕግስት እንደምትገደል በማስጠንቀቂያ አንተ በነበርክባት የሲቨን ከተማ ደብዳቤና ፎቶግራፎቿ እንዲደርሱ ማድረግ ነበር።